የተወደዳችሁ እግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ሁሉና የነን ትምህርተ ክርስቶስ በዚህ ቴሌቪዥን ለምትከታተሉ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ ሳምንታዊው የትምህርተ ክርስቶስ ክፍለ ጊዜያችን ነው። እንግዲህ ባለፈው ሳምንት የዋናውን የትምህርተ ክርስቶስ አራቱን ክፍል በተለይ የመጨረሻውን አራተኛው ክርስቲያናዊ ሕይወት ስለ ጸሎት ያለውን ጨርሰናል። ነገር ግን ከዚያ በመቀጠል እንደው ካቶሊካዊ ጸሎቶች በካቶሊክ ቤተክርስቲያን የሚዘወተሩ ጸሎቶች በተመለከተ የአንዳንድ ጸሎቶች ትርጉማቸውና ታሪካዊ መነሻቸው ምን እንደሚመስል እንመለከታለን ባልነው መሰረት በዛሬው ትምህርታችን ስለ መስዋዕተ ቅዳሴ አጀማመር እና ደግሞ ይዘቱ እና ትርጉሙ የሚሉት ነጥቦች እንመለከታለን። ስለ ክርስቲያናዊ ጸሎት ወይም ስለ ካቶሊካዊት ቤተክርስቲያን የጸሎት ሁኔታዎች ስንነጋገር በክርስትና ሕይወት ያለው ቦታ ስንነጋገር መጀመሪያ የሚታወሰውና የመጀመሪያውን ትልቁና ዋነኛው ጸሎታችን መስዋዕተ ቅዳሴ ነው። እንግዲህ መስዋዕተ ቅዳሴ ጸሎት ብቻም አይደለም፣ የቤተክርስቲያናችን አምልኮ ማዕከል ነው። ስለዚህ ሁሉም ጸሎቶች እዛ ውስጥ እንግዲህ በጸሎት ትርጓሜ የዘረዘርናቸው ነጥቦች ሁሉ በዚህ ቅዳሴ ውስጥ ይገኛሉ። እንደ ካቶሊክ ቤተክርስቲያን የአምልኮና የጸሎት ስርዓት መስዋዕተ ቅዳሴ ዋናውና የመጀመሪያው ነው። የአንድ ካቶሊካዊ ምእመን ወደ ቤተክርስቲያን መሄድ ምክንያቱ በመስዋዕተ ቅዳሴ ለመሳተፍ ነው፣ ወይም ለማስቀደስ ነው፣ ወይም ደግሞ ስጋ ወደሙ ለመካፈል ነው። እንግዲህ እነዚህ ተያይዘው የሚመጡ ናቸው። ማስቀደስ፣ መስዋዕተ ቅዳሴ መሳተፍ፣ ስጋ ወደሙ መካፈል። እንግዲህ ወደ ቤተክርስቲያን የምንሄድበት ዋና ጉዳይ ይሄ ነው። ሌሎች ነገሮች ሁሉ ለዚህ አጃቢ የሚሆኑ ለዚህ የሚያዘጋጁ ናቸው እንጂ መድረሻችን መስዋዕተ ቅዳሴ ነው። ስለዚህ ለካቶሊካዊ ምእመን አምልኮ ማለት በዋናነት መስዋዕተ ቅዳሴና ከዚህ ጋር የሚከናወኑ የምስጢራት አተጋገር ወይም ደግሞ አሰጣጥ ማለታችን ነው። ስለዚህ መስዋዕተ ቅዳሴ እና ደግሞ የሰባቱ ምስጢራት አፈጻጸም እና አከባበር ራሱ ስርዓት አምልኮ ነው፣ ራሱ ጸሎታችን ነው። ስለዚህ ትልቁና ዋናው ጸሎት ስርዓት አምልኮ ነው። ስርዓት አምልኮ እግዚአብሔርነቱን የምንገልጽበት፣ ራሳችን ለእርሱ ዝቅ አድርገን የምናስገዛበት ማለት ነው። ስርዓት አምልኮ ማለት ይፋዊ የሆነ ብዙም ሆነን ጥቂት በትንሽ ቦታ ቤተ ጸሎትም ሆነ በትልቅ ካቴድራል በጋራ እግዚአብሔርን የምናመልክበት ዋና ፈጻሚውና አድራጊው ክርስቶስ የሆነበት የሕዝበ እግዚአብሔር ተግባር ነው። ስለዚህ ዋና ፈጻሚው ክርስቶስ በመንፈስ ቅዱስ አማካኝነት ክርስቶስ የሆነ ግን የሕዝበ እግዚአብሔር ተግባር ነው። የምእመናን የሕዝበ እግዚአብሔር ስንል ካህናትም ምእመናንም በአንድ ላይ የምናከናውነው ግን ፈጻሚው ክርስቶስ የሆነ እና ይፋዊ የሆነ የቤተ ክርስቲያን አገልግሎት ነው። እንግዲህ ይፋዊ የሆነ ሲባል የግል ቅዳሴ የሚባል ነገር የለም። አንድ ቅዳሴ በጥቂቶችም ተቀደሰ በአብዛኞቹ የመላው ቤተክርስቲያን መላዋ ቤተክርስቲያን የሚያካትት ሰማያዊው መቅደስ ከምድራዊ መቅደስ የሚያገናኝ አምልኮ ስርዓት ማለት ነው። ስርዓት አምልኮዊ ተግባር ይፋዊ የቤተክርስቲያን ጸሎት የምንላቸው እንግዲህ የትኞቹ ናቸው ብለን ስንል መስዋዕተ ቅዳሴ የመጀመሪያው ነው። የቤተክርስቲያን ምስጢራት አፈጻጸም ይኸውም ሰባቱ የቤተክርስቲያን ምስጢራት አሰጣጥ ስርዓት አምልኮዊ ተግባር ነው። ጸሎተ ሰዓታት ማለትም ወይም ዳዊት የምንለው የጠዋት የማታ የቀን ጸሎቶቻችን እነዚህም ስርዓት አምልኮዊ ጸሎቶች ናቸው። ለሚጸልየው ሰው ብቻ ሳይሆን የመላው የቤተክርስቲያን ጸሎት ነው። ስለዚህ አንድ ምእመን፣ አንድ ካህን፣ አንድ መነኩሴ ሰዓታት ወይም የጸሎት ሰዓታት ሲደግም ለራሱ ብቻ ሳይሆን ለመላው ቤተክርስቲያን የሚጸልየው ነው። ስለዚህ ስርዓት አምልኮ ስንል የአንድ ጸሎት በአንድም በብዙም ተጸለየ የመላው ቤተክርስቲያን። ስርዓት አምልኮዊ ወቅቶች ደግሞ እንደዚሁም ስብከተ ገና፣ የገና ወቅት፣ የጾም ወቅት፣ የአብይ ጾም ወቅት፣ የፋሲካ ወቅት፣ የገና ወቅት ብለን የምንላቸው ስርዓት አምልኮዊ የቀን አቆጣጠር፣ እነዚህ ደግሞ የሚከናወኑት የስርዓት አምልኮ ተግባሮቻችን ናቸው። ሌላው በእነዚህ ሁሉ ውስጥ የሚገኘው ቃለ እግዚአብሔር ሌላው ስርዓት አምልኮዊ ተግባራችን ነው። የቅዳሴ መስዋዕት ወይም መስዋዕተ ቅዳሴ ታሪካዊ አመጣጥና አጀማመር ስናነሳ በወንጌል ቃል የምናገኘው የጌታ የመጨረሻ እራት ነው። ጌታ በመጨረሻ እራት ከደቀ መዛሙርቱ ጋር እራት በሚበላበት ጊዜ እንጀራውን አነሳ፣ አመሰገነ፣ ቆርሶም ሰጣቸው። ይህ ሥጋዬ ነው ብሉት አላቸው።
እንዲሁም ደግሞ ወይኑን አነሳ፣ አመሰገነ፣ ለደቀ መዛሙርቱም ሰጣቸው። ይህ ደሜ ነው ጠጡት አላቸው። በመጨረሻም ይህንን ለመታሰቢያ አድርጉ አለ። እንግዲህ ከዚህ የክርስትና ስርዓት አምልኮ ወይም የመስዋዕተ ቅዳሴ ተመሰረተ። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 29 ማየት እንችላለን። ይህ የመስዋዕተ ቅዳሴ ማዕከልና ቁንጮ የሆነው ነጥብ ነው። ሌላው በሂደት የተጨመሩ የተብራሩ ነገሮች ናቸው እንጂ ዋናው ማዕከል የቅዳሴው ስጋ ወደሙን መፈተት ነው። በዚህ ዘመን ከክርስትና እድገትና መስፋፋት አንጻር የተለያዩ የአምልኮ ስርዓቶች ቢኖሩም የሁሉም መሰረት ግን የጌታ እራት ነው እና ይህንን ለመታሰቢያ ያደርጉ ያለው ቃል ነው። ስለዚህ በተለያየ ቋንቋ በተለያየ ስርዓት ብናከናውነውም የምናከናውነው ግን ይህ አንዱ የጌታ እራት ማለት ነው። መስዋዕተ ቅዳሴ ራሱ ምንድነው ብለን ብንል የጌታ እራት፣ ጌታ በመጨረሻው እራት ስጋና ደሙን እንደሰጠን ያንን ስጋና ደሙን እኛም የምናገኝበት ነው። ከጌታችን ከኢየሱስ ክርስቶስ ትንሣኤ በኋላ በመጀመሪያው ምዕተ ዓመት የጌታ እራት ወይም ቅዳሴ አደራረግ የተቀረጸ ሲሆን ወይም ደግሞ ስርዓት የተበጀለት ሲሆን በዘመናት በብዙ መሻሻል እድገት አልፎ በተለይም በስርዓተ ላቲን በምዕራቡ በ1570 ዓመተ ምህረት ጀምሮ በደንብ የተዘጋጀ ወጥ የሆነ የቅዳሴ ስርዓት ተጀምሯል ይባላል። የመጀመሪያው ጥንታዊው ካቶሊካዊ ስርዓት አምልኮ ደንብ ተብራርቶ የምናገኘው በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 27 የምናገኘው ነው። ይህንን ቀጥታ ከመጽሐፉ ብናነበው የሐዋርያው ጳውሎስ መልእክት ወደ መጀመሪያው ወደ ቆሮንቶስ ምዕራፍ 11 ከቁጥር 23 ላይ እኔ ከጌታ ተቀብያለሁና ለእናንተ ደግሞ ያስተላለፉላችሁ ይህ ነው። ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት ህብስትን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህንን ለመታሰቢያ ያድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚመሰረት አዲስ ኪዳን ነው፣ በምትጠጡበት ጊዜ ሁሉ ይህን ለመታሰቢያ ያድርጉት አለ። ይህን ህብስት በምትበሉበትና ይህንንም ጽዋ በምትጠጡበት ጊዜ ሁሉ ጌታ እስከሚመጣ ድረስ ሞቱን ትናገራላችሁ። እንግዲህ ሐዋርያው ጳውሎስ በዘመኑ የነበረው የጌታ ስርዓት ወይም ደግሞ የጌታ እራት ስርዓት እንዴት እንደነበረ መነሻው የወንጌል ቃል መሆኑን ያስረዳበት ነው። እንግዲህ ይህ መልእክት የተጻፈው ከ52 እስከ 55 ዓመተ ምህረት አካባቢ ነው ይባላል። ስለዚህ ይህ የመስዋዕተ ቅዳሴ አደራረግ ገና በመጀመሪያው ምዕተ ዓመት በመጀመሪያዎቹ በሐዋርያት ዘመን የነበረ እንደሆነ እንመለከታለን። ይህ አገላለጽ ወይም አደራረግ በሐዋርያት የአምልኮ ስርዓት የነበረ ነው። የቅዱስ ጳውሎስ አገላለጽ ቅዳሴ የእምነት አንቀጽ ነው። መስዋዕተ ቅዳሴ ከጌታችን የኢየሱስ ክርስቶስ መስዋዕት ጋር ያያይዘዋል። ስለዚህም በመስቀል ላይ አርብ የሚሆነው መስዋዕት ቀደም ብሎ ሐሙስ በመጨረሻ እራት ተገለጠ። የቅዳሴ መስዋዕትና የመስቀል መስዋዕትም አንድ ናቸው። እንግዲህ ሐሙስ የጌታ እራት ሲያደርግ ጌታ ገና በቀጣዩ ቀን በመስቀል ላይ ሕይወቱን ሰጥቶ ስጋውና ደሙን ለኛ ቆርሶ እንደሚሰጥ በመጨረሻ እራት ላይ ተናግሯል እና ምስጢረ ቁርባንን ሰራ። አርብ በመስቀል መስዋዕት ግን እውን አደረገው። ስለዚህም ይህ የጌታ እራት ከጌታችን ኢየሱስ ክርስቶስ መስዋዕት ጋር አንድ ነው። እኛም ዛሬ ይህንን በምናከናውንበት ጊዜ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ተሳታፊ እንሆናለን። ስለዚህም የቅዳሴ መስዋዕትና የመስቀሉ መስዋዕት አንድ ናቸው። አንድ ናቸው ስንል ተደጋግሞ ይከናወናል ሳይሆን በመንፈስ ቅዱስ አማካኝነት ያኔ የነበረው እውን ሆኖ እኛም ዛሬ እንሳተፋለን። በመንፈስ ቅዱስ ስራ የጊዜ ቀመር የለም። በፊት፣ አሁን፣ ወደፊት የሚሉት ነገሮች አይኖሩም። ሁሉም ነገር አሁን ይሆናል። ስለዚህም በዚህ በመስዋዕተ ቅዳሴ ጊዜ ለጊዜው ከጊዜ ቀመር ውጭ ሆነን በጎልጎታ በተከፈለው የጌታ መስዋዕት ተሳታፊ የምንሆንበት አጋጣሚ ይፈጠራል ማለት ነው። ስለዚህ ዛሬም ድረስ በመስዋዕተ ቅዳሴ በጌታችን ኢየሱስ ክርስቶስ የመስቀል መስዋዕት መሳተፍና ከዚህም መስዋዕት ስጋውና ደሙን መካፈል ማለት ነው። ይህ ነው ትልቁ ተግባር የዚህ ጸሎታችን። ይህንን ለመታሰቢያ አድርጉ እንዳለ እስከ ዳግም ምጽአቱ ድረስ ይቀጥላል። መታሰቢያ ማለት ግን ታሪክ ማስታወስ፣ ያለፈ ነገር ማሰብ ብቻ ሳይሆን በመንፈስ ቅዱስ አማካኝነት ያንን መስዋዕት አሁን ሕያው ሆኖ እኛ የምንሳተፍበት ማለት ነው።
እንግዲህ ይሄ ነው ትልቁ ምስጢር። ያለፈውን ማስታወስ ትውስታ ሳይሆን ዛሬም ሕያው ሆኖ በመስቀል ላይ የተሰዋው መስዋዕት እኛ ተሳታፊ እንሆናለን። የመንፈስ ቅዱስ ተግባር እዚህ ጋር እንግዲህ ቅድም ለመግለጽ እንደሞከርኩት ህብስትና ወይኑን ወደ ጌታችን ኢየሱስ ክርስቶስ ሥጋና ደም እንዲለወጡ ያደርጋል በካህኑ ጸሎት አማካኝነት። ይህም ማለት በአጠቃላይ አሁን መስዋዕተ ቅዳሴ በምንሆንበት ጊዜ በጌታ መስዋዕት በጎልጎታ መስዋዕት ተሳታፊ እንሆናለን። ሕያው የሆነ ያ አንዱ መስዋዕት የማይደገም ለአንድና ለመጨረሻ ጊዜ የተሰዋው መስዋዕት ተካፋዮች እንሆናለን ማለት ነው። የሐዋርያው ጳውሎስ ቃል እና የወንጌላውያን ስለ ጌታ እራት በጻፉት መሰረት መስዋዕተ ቅዳሴ ይፈጸማል። እንግዲህ ቅድም በቆሮንቶስ እንዳነበብ ነው፣ እንዲሁም ደግሞ በወንጌላውያን ማቴዎስ ወንጌል ምዕራፍ 26 ከ26 እስከ 29፣ ማርቆስ ወንጌል ምዕራፍ 14 ቁጥር 22 እስከ 25፣ ሉቃስ ወንጌል ምዕራፍ 22 ቁጥር 14 እስከ 20 ድረስ ባለው የምናነበው ይህንኑ የጌታ እራት ወይም የመስዋዕተ ቅዳሴ አጀማመር ነው። ስለዚህም በተመሳሳይ ሁኔታ በመስዋዕተ ቅዳሴ ጊዜ የምንጠቀምባቸው አስፈላጊ ነገሮች አሉ። አንድ መስዋዕተ ቅዳሴ እንዲከናወን የሚያስፈልጉ ነገሮች ደግሞ አሉ። ከነዚህም ውስጥ የህብስትና ወይን መቅረብ መባ እናቀርባለን። ቀዳሽ ካህን ያስፈልጋል። የጌታችን የኢየሱስ ክርስቶስ ቃልና ተግባር ህብስቱን አነሳ፣ ባርኮ ቆርሶም ሰጣቸው ይላል። ወይኑንም ከውሃ ጋር ቀላቅሎ አመስግኖ ለደቀ መዛሙርቱ ሰጣቸው። እንግዲህ ቃል እግዚአብሔር። እንዲሁም ደግሞ የመንፈስ ቅዱስ ሥራ ካህኑ ይህንን መባ በሚያከናውንበት ጊዜ መንፈስ ቅዱስን ይጠራል። መንፈስ ቅዱስ ሆይና እነዚህን መባዎች ወደ ጌታችን ኢየሱስ ክርስቶስ ሥጋና ደም እንዲለወጡ አድርግ። ስለዚህም ቅድም በመግቢያ ላይ እንዳልኩት በዚህ ጊዜ በካህኑ አማካኝነት ያ በመስቀል ላይ የተሰዋው ክርስቶስ ነው የሚያከናውነው። ስለዚህም ያ በመስቀል ላይ የተሰዋው ክርስቶስ እውን የሚሆነው በመንፈስ ቅዱስ አማካኝነት ነው። ጌታችን ኢየሱስ ክርስቶስ መንፈስ ቅዱስ እልክላችኋለሁ፣ እሱም እኔ ነገርኳችሁ እንድታስታውሱ ያደርጋችኋል፣ እስከ ዓለም ፍጻሜም ከእናንተ ጋር ይሆናል፣ በመንፈስ ቅዱስ አማካኝነትም እኔ ከእናንተ ጋር ሆናለሁ ማለት ነው። ስለዚህ በዚህ መስዋዕተ ቅዳሴ አማካኝነት በመስዋዕተ ቅዳሴ በመንፈስ ቅዱስ ኃይል ህብስትና ወይኑ የቀረበው መባችን ወደ ጌታ ኢየሱስ ክርስቶስ ሥጋና ደም ይለወጣል። ከዚያ ደግሞ የቅዱስ ቁርባን የመቁረብ ስነ ስርዓት። ስለዚህም አንድ መስዋዕተ ቅዳሴ የተሳተፈ ሰው ቅዱስ ቁርባን ሳይቀበል መውጣት የለበትም። ልክ በማዕድ ላይ ቀርቦ ሳይበላ እንደመሄድ ነው። ስለዚህ መስዋዕተ ቅዳሴ ተከናወነ፣ አጠቃለልን፣ ፈጸምን ብለን የምንለው ሥጋ ወደሙን ስንሳተፍ ነው። ያ ይሆን ዘንድ ደግሞ ወደ ሥጋ ወደሙ ከመምጣታችን ወይም ወደ ቅዳሴ መምጣታችን በፊት በልባችን የተዘጋጀን በንስሐ የተዘጋጀን ሆነን እንድንቀርብም ያስፈልጋል። ይህ እንግዲህ የሥርዓተ አምልኳችን ቁንጮና ማዕከል ነው። ቤተ ክርስቲያንም የምንመጣው ለዚህ ነው። እንግዲህ ይህ ነገር ለማከናወን ደግሞ ቅድመ ዝግጅት አለው። በኋላም ደግሞ የምስጋና መውጫ አለው። እንግዲህ የቅዳሴ ከመግባታችን የቅዳሴ መዘጋጃ አለ። ካህኑ ገና ወደ መንበረ ታቦቱ ከመምጣቱ በፊት ጀምሮ ይዘጋጃል። ምእመናንም ቅዳሴ ከመጀመር በፊት ጀምሮ ይዘጋጃሉ። እንዲሁም ደግሞ የቅዳሴ ስርዓቱም ራሱ የሚያዘጋጅ ክፍል አለ። ዋናው ማዕከል አለ። ምስጋና መውጫም አለው። በዋናነት የመስዋዕተ ቅዳሴያችን በሁለት ክፍል ይከፈላል። የመጀመሪያው ክፍል የቃሉ ክፍል፣ የቃሉ ማዕድ፣ ሁለተኛው ደግሞ የሥጋ ወደሙ የቅዱስ ቁርባን ክፍል። በየትኛውም ስርዓት ይሁን የመጀመሪያው ክፍል ወደ ቅዱስ ቁርባኑ የሚያዘጋጀን ቃሉን የምንሰማበት፣ በጸሎት የምንዘጋጅበት፣ በንስሐ የምንዘጋጅበት ቅድመ ዝግጅት አለ። በዋናነት ይህ ክፍል የቃሉ ክፍል ይባላል። በየትኛውም ስርዓት መጀመሪያ ንባባት አሉ። ከንባባት በኋላ ስብከት አለ ቃሉ እንድንረዳ። ከዚያስ ሁለተኛው ክፍል የቅዱስ ቁርባን ጸሎት፣ የቁርባን ምስጋና። ስለዚህም ሥጋ ወደሙ የሚለወጥበት ክፍል። ስለዚህ ሁለት ዋና ዋና ክፍሎች አሉት ማለት ነው። ስለዚህ በስደት ዘመን በመጀመሪያዎቹ ክፍላተ ዘመናት ክርስቲያኖች ይህ የጌታ እራት በድብቅ በክርስቲያኖች ቤት ያደርጉት ነበር። ምክንያቱም በዚያን ጊዜ ቤተ ክርስቲያን መገንባትም ሆነ በይፋ ማከናወን አይችሉም። ምክንያቱም ክርስትና በስደት ላይ የነበረበት ዘመን ነው። ከቤተ መቅደስም ተባረዋል። ስለዚህ ራሱ የቻለ የራሳቸው ነፃ ማምለኪያ ቦታ አልነበራቸውም። ስለዚህ በድብቅ በየቤታቸው ያደርጉ ነበረ።
መስዋዕተ ቅዳሴ መነሻው የጌታ እራትና ከትንሣኤም በኋላ የኤማሁስ መንገደኞች ዳቦ በመቅረስ ጊዜ ጌታን እንዴት እንዳወቁት የሚያሳየውን ሁኔታ መሰረት ያደረገ ነው። እንግዲህ የኤማሁስ ደቀ መዛሙርት እንግዲህ ምናልባት ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ የመጀመሪያ ቅዳሴ ያደረጉ ናቸው ማለት ይቻላል። ጌታ ራሱ የተገኘበት ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በማዕድ ተቀመጠ፣ እንጀራውን አንስቶ አመስግኖ ቆርሶ ሲሰጣቸው እርሱ ጌታ መሆኑን አወቁት ይላል። ስለዚህ ዛሬም መስዋዕተ ቅዳሴያችን የጌታ እራት መነሻው ወይም ደግሞ ስርዓታዊ አፈጻጸሙ ይህንን መሰረት ያደረገ ነው። ስለዚህ ከአይሁድ ስርዓት አምልኮ ወደ ክርስትናም የተሸጋገረ ነው። ምክንያቱም የጌታ እራት ቤተሰብ በአንድ ላይ በተለይ የዚህ የፋሲካ እራት መብላት የአይሁድ ስርዓት ነው። ፓስካ ወይም ፋሲካ የሚለው የጌታ እራት ብለን የምንለው እኛ ቀድሞም በአይሁድ ስርዓት የነበረ ነው። ነፃነታቸውን ከባርነት ነፃ መውጣታቸውን የሚያከብሩበት በዓል ነበረ። ከዚያ ከአይሁድ ስርዓት ነው የክርስትና ስርዓት የሚወለደው። ይህም የጌታ እራት መስዋዕተ ቅዳሴ የሚወለደው ወዲያው በመጀመሪያዎቹ ክርስቲያኖች በድብቅ በየቤቱ ሲከናወን ቆይቶ ወጥ የሆነ ስርዓት ወጥ የሆነ ጸሎት የተገኘው በ150 ዓመተ ምህረት አካባቢ ወይም በሁለተኛው መቶ ክፍለ ዘመን አካባቢ እንደሆነ ይነገራል። ይህም ቅድም ለመግለጽ የሞከርኩት ምዕመናን ለዚህ መስዋዕት ሲሰበሰቡ ቃለ እግዚአብሔርን ይሰማሉ፣ ስብከት ወይም ደግሞ የቃሉ ማብራሪያ ይሰጣቸዋል። ከዛም የጌታ እራት የቅዱስ ቁርባን መካፈል ይዘት ያለው መሰረት ያለው ጸሎት እንደነበራቸው ይናገራል። ይህም የሐዋርያት አስተምሮ ወይም ዲዳኬ ከምንለው አስተምሮ ውስጥ እናገኘዋለን። በዚህ እስኪደርስ ደግሞ የተለያየ የእድገት ደረጃዎችም አልፏል። በሐዋርያት በጥንቱ ቤተክርስቲያን በተለይ ከመጀመሪያው እስከ 3ኛው ክፍለ ዘመን በየቤቱ ይሰበሰቡ እና ያከናውኑ ነበረ። ከዚያም በኋላ ደግሞ ካታኩምብ ወይም ደግሞ በድብቅ የመቃብር ቦታዎች ክርስቲያኖች ተደብቀው በሚኖሩባቸው አካባቢዎች አንደርግራውንድ ወይም ደግሞ ከመሬት በታች ካሉ ቦታዎች ላይ የክርስቲያኖችን አንድነት በሚገልጽ መልኩ መስዋዕተ ቅዳሴ ያከናውኑ ነበረ። በይፋም መነጋገር ስለማይችሉ በምልክት እየተገናኙ የክርስቲያኖች አንድነት መገለጫ የሆነው የጌታ እራት ያከናውኑ እንደነበረ የቤተ ክርስቲያን ታሪክም የሐዋርያት አስተምህሮም ይነግረናል። ከአራተኛ ክፍለ ዘመን ጀምሮ ወይም ደግሞ ከ300 እስከ 330 ባለው ጊዜ ቆስጠንጢኖስ የተባለው ንጉሠ ነገሥት የክርስትናን ነፃነት ባወጀ ጊዜ ከአራተኛው እስከ 11ኛው ክፍለ ዘመን ስደት ባበቃ ጊዜ ስርዓተ አምልኮ ይበልጥ ተብራርቶ ተዘጋጅቶ ከድብቅ ካታኮምብ ወደ አደባባይ ስርዓት ወጥቶ በትልልቅ ባዚሊካዎች ወይም በትልልቅ ቤተክርስቲያኖች መከናወን የጀመረበት ጊዜ ነው እና በዚህ ጊዜም ብዙ የመስዋዕተ ቅዳሴ ስርዓት ውስጥ ሮማዊ የመድረክ ስነ ስርዓቶች የሮማዊ የመድረክ አቀማመጥ የተጨመረበት እና አሁን ምናልባትም አሁን ይሄ ቅዳሴ ስናስቀድስ መንበረ ታቦት ከፍ ያለ ቦታ ሆኖ እንደ መድረክ ካህኑ ከፊት ሆኖ ምዕመናኑ ወይም ሕዝበ እግዚአብሔር በፊት ለፊት ሆነው የምናየው ልክ የሮማዊ የጉባኤ ወይም ደግሞ የትልቅ በዓል መሰባሰብ የሚያመለክት አይነት ሮማዊ የሆኑ ቀለሞች ሮማዊ የሆኑ ባህሎች የተካተቱበት እያደገ የሄደ ሁኔታ እንመለከታለን። ከዛ በመቀጠል ከመካከለኛው ዘመን እስከ ጉባኤ ትሬንቶ ድረስ ማለት ከ11ኛው ክፍለ ዘመን እስከ 16ኛው ክፍለ ዘመን ቅዳሴ ይበልጥ ስርዓት አምልኳዊ የተለያዩ ስርዓቶች ታክለውበት ስርዓተ አፈጻጸሙ ወጥ የሆነ ሕግ ወጥቶለት ትርጉም ተሰጥቷቸው እያንዳንዱ ተግባራት ትርጉም ተሰጥቷቸው ምልክቶች ተጨምረውበት የተለያዩ ተግባራትም ተጨምረውበት የሚከበርበት ጊዜ ነው ማለት እንችላለን። ህብስቱን ከፍ አድርጎ ማሳየት የቅዱስ ቁርባን ምስጢር ጎልቶ የተገለጸበት ጊዜ ነው ማለት እንችላለን። እንግዲህ ይህ ጊዜ ወዴት ነው የሚያበቃው? የፕሮቴስታንት ተሐድሶ የተጀመረበት ያውም ከ16ኛ ክፍለ ዘመን በተለይም የትሬንት ጉባኤ ከ1545 እስከ 1563 ባለው ጊዜ ይበልጥ ስርዓት አምልኮ የፕሮቴስታንት ተሐድሶ ያነሷቸውን ጥያቄዎች በመመለስ ለጊዜው ትርጉም በሚሰጥ መልኩ ስርዓት ይዞ ወጥ ሆኖ በተመሳሳይ ቋንቋ በሁሉም አካባቢ በተመሳሳይ ሁኔታ እንዲከናወን የተደረገበትና የመስዋዕተ ቅዳሴ በቤተ ክርስቲያን ያለው ማዕከላዊ ቦታነት ይበልጥ ጎልቶ የታየበት ዘመን ነው ማለት ይቻላል። ከዛ ቀጥሎ የምናገኘው በ20ኛው ክፍለ ዘመን ያለው ሁኔታ ነው።
እንዲሁም ነው ከ20ኛው ክፍለ ዘመን ጀምሮ እስካሁን እኛ ያለንበት ጊዜ ስንመለከት ብዙ ነገሮች ከዘመኑ ግንዛቤ ጋር እንዲሄዱ የተደረገበትም ጊዜ ነው። እንግዲህ በዚህ ጊዜ የሁለተኛው ጉባኤ ቫቲካን እናገኛለን። በዚህ የሁለተኛው ጉባኤ ቫቲካን ስርዓተ አምልኳችን ዘመኑን ባገናዘበ ትርጉም በሚሰጥ መልኩ ዋናው መሰረት ያለቀቀ ግን አላስፈላጊ ተጨማሪ ነገሮችን እንዲወጡ ትርጉም ሊሰጡ የሚችሉ ነገሮች ተጨምረው እንዲሁም ደግሞ ቀደም ብሎ በላቲን ቋንቋ ብቻ ይደረግ የነበረው መስዋዕተ ቅዳሴ በሁሉም ቋንቋዎች ተተርጉሞ ሰው ሊገባው በሚችል ቋንቋ እንዲቀደስ የተደረገበትና በዚህ ጊዜ ስርዓተ አምልኮ በልዩ ዘመናዊ በሆነ ወይም ዘመናዊ ስንል የዘመኑን ግንዛቤ በሚያገናዝብ መልኩ የተከናወነበት ጊዜ ነው። ስለዚህም አሁን ባለንበት ዘመን እንኳን ያሉት በተለይ አንዳንድ አረጋውያን ድሮ በእኛ ጊዜ ቅዳሴ በላቲን ብቻ ነበር ይቀደስ የነበረው ብለው ሲያስታውሱ፣ እንዲያውም አንዳንድ አካባቢዎች ዛሬም ድረስ የላቲኑ ቅዳሴ ትርጉሙ ባይገባቸውም በቃላቸው የሚያውቁት ምዕመናን አሉ። ይህ የሆነበት ምክንያት እንግዲህ ከ1965 በፊት በፈረንጆች አቆጣጠር ቅዳሴ በላቲን ስርዓት ነው ሲባል ቋንቋውም ላቲን ብቻ ነበረ ማለት ነው። ከዚያ በኋላ ነው በተለያዩ ቋንቋዎች ወደ አማርኛም ወደ እንግሊዝኛም ተተርጉሞ በየሀገሩ ቋንቋ መከናወን የጀመረው። እንዲሁም ደግሞ በስርዓተ አምልኮ በቅዳሴ ጊዜ የምዕመናን ንቁ ተሳትፎ እንደሚያስፈልግ የተነገረበት ጊዜ ነው። እንግዲህ አሁን ያለንበት የቅዳሴ ሁኔታ በዚህ ዘመን የተወለደ የቅዳሴ ስርዓት ነው። እንግዲህ በቅዳሴ ጊዜ ካህኑ ድርሻ አለው፣ ምዕመናንም ንቁ ተሳታፊ መሆን አለባቸው። የሁሉም ሰው ተሳትፎ ያለበት በሁሉም ቋንቋ ሁሉም ሊገባው በሚችል ነገር ግን ከላይ ጀምሮ የጠቀስናቸው ከመነሻው ጀምሮ መሰረታዊ ያለው ነገር ግን እንዳለ የቆየ። እዚህ ጋር መጠቀስ ያለበት የተለያየ ስርዓተ አምልኮ መኖሩን ጭምር ነው። እንግዲህ ክርስትና በተስፋፋ እና ባደገ ቁጥር ክርስትና በተለያዩ ባህሎች በገባ ቁጥር የአምልኮ ስርዓቱም የተለያዩ ስርዓቶች የተወለዱበት ዘመን ነው። እስከዚያ ድረስ ስንደርስ ኢትዮጵያ ውስጥ እንኳን የስርዓተ ላቲንና የኢትዮጵያ ስርዓት የምንለው ሁለት ስርዓቶች እናውቃለን። እና እነዚህ ስርዓቶች በዋናነት ይዘታቸው ከላይ ጀምሮ እንደጠቀስነው ማዕከሉ የጌታ እራት ሆኖ አንዳንድ ነገሮች ምናልባት ቅደም ተከተላቸው አንዱ ወደፊት አንዱ ወደ ኋላ ቢልም በዋናነት ግን ሁሉም ይዘታቸው ተመሳሳይ የሆነ ተመሳሳይ ማለት ዋና ዋና ቁም ነገሮች የያዘ ያውም ማዕከሉ የጌታ እራት ሆኖ መግቢያ ያለው ቃለ እግዚአብሔር የምንሰማው ስብከት አለው። ከዚያ የሥጋ ወደሙ ሁለተኛው የቁርባን ክፍል አለው። የምስጋናና የመደምደሚያ ክፍል አለው። አንዳንድ ጸሎቶች አንዱ ጋር ወደፊት ይመጣሉ፣ አንዱ ወደ ኋላ ይላል። ለምሳሌ ለማስቀመጥ ያህል በግዕዝ ስርዓት ሰላምታ የሚኖረው ሰላምታ የምንለዋወጠው የቅዱስ ቁርባን ጸሎት ከመጀመራችን በፊት ነው። ምክንያቱም ቅዱስ ቁርባን ጸሎት ለመግባት እርቅ ያወረድን መሆን እንዳለብን ያመለክታል። በስርዓተ ላቲን ስንመለከት ለመቁረብ ስንዘጋጅ ከመቁረባችን በፊት ሰላምታ እንለዋወጣለን። ዞሮ ዞሮ ግን ሰላምታ እዚህ ጋርም አለ እዚህ ጋርም አለ ማለት ነው። ሌላው አባታችን ሆይ የሚለው ጸሎት በስርዓተ ግዕዝ ያለበት ቦታ አለ። እንዲሁም ደግሞ በስርዓተ ላቲን ወደ መጨረሻ ልንቆርብ አካባቢ ይመጣል። እንዲሁም ደግሞ በሁሉም ስርዓቶች በዚህ ጸሎት ስለ ሙታንም ስለ ሕያዋንም ስለ ታመሙትም ስለ ቤተክርስቲያን መሪዎችም ስለ ምዕመናንም እንጸልያለን። በኢትዮጵያ ስርዓት ዲያቆኑ ስለነዚህ ሁሉ ይጸልያል በጋራ። በስርዓተ ላቲን ደግሞ ከስብከት በኋላ ከቅዱስ ቁርባን በፊት በተለያዩ ሐሳቦች እንጸልያለን። ስለዚህ ቅደም ተከተሉ ይለዋወጥ ይሆናል እንጂ ይዘቱ በሁሉም ተመሳሳይ ነው። ግን በመላው ዓለም ደግሞ እኛ ሀገር ሁለት ስርዓት ብቻ ነው ያለው። በሌሎች ዓለማት ደግሞ ከዚያም የበለጠ ስርዓቶች በተለያዩ ቋንቋዎች በተለያዩ ባህሎች ያሉ መሆናቸውን ነው። እና የነዚህም የስርዓቶች የተለያዩ መሆናቸው ዓላማው ወይም ምክንያቱ እንደየሀገሩ ባህል፣ ቋንቋ፣ ታሪክ፣ ልምድ እንዲሁም የምልክቶች ትርጉም ያካተተ የጌታ እራት ወይም የቅዱስ ቁርባን ስነ ስርዓት እንደምናከናውን የሚገልጽ ነው። የተለያዩ ቀለሞች በተለያየ ባህል በተለያየ አካባቢ የተለያየ ትርጉም አላቸው። የተለያዩ ተግባራት በተለያየ ቋንቋ የተለያየ ትርጉም አላቸው። ስለዚህም እያንዳንዱ ባህል፣ ቋንቋ እና ክርስትና ባደገበት አካባቢ ቤተኛ እንዲሆን መጤ እንዳይሆን በሀገሩ ባህልና ቋንቋ እንዲከናወን ይደረጋል። እንግዲህ ኢትዮጵያ ውስጥም የኢትዮጵያ ስርዓት የምንከተለው ኢትዮጵያዊ ስነ ልቦና ያለን ኢትዮጵያዊ ክርስቲያኖች ኢትዮጵያውያን ካቶሊካውያን እንደመሆናችን በኢትዮጵያ ስነ ልቦና በኢትዮጵያ ባህል በኢትዮጵያ ቋንቋ ማምለክ ስላለብን ነው።
ቤተክርስቲያናችን ደግሞ ይህንን ነፃነት ለሁሉም ትሰጣለች። በተለይ ከሁለተኛ ጉባኤ ቫቲካን በኋላ በዋናነት ትኩረት የተሰጠው ያንዳንዱ ባህል፣ ልማድ ሁሉም ለሌላው የሚያካፍለው ቁም ነገር ስላለው ስርዓት አምልኳችንም እነዚያን ነገሮች እንዲያካትት ቤተክርስቲያን ታሳስባለችም ታበረታታለችም። ሁሉም ስርዓቶች የቤተክርስቲያን ሀብታት የሆኑ የማይበላለጡ የማይተናነሱ የቤተክርስቲያን የአምልኮ ስርዓቶች ናቸው። ስለዚህ አንዱ ከአንዱ አይበልጥም፣ አንዱ ከሌላው አያንስም፣ ሁሉም ሙሉ ናቸው። እንግዲህ የቅዳሴ ስርዓት ወይም የቅዳሴ ጸሎት አወቃቀር በሁሉም ጥቃቅን ልዩነቶች ቢኖሩም የመግቢያ የጸሎት ስርዓት፣ የንስሐ የመባ የማቅረብ ጸሎቶች፣ የቃሉ ክፍል ወይም ደግሞ የመጽሐፍ ቅዱስ ንባባት እና ስብከት፣ የቅዱስ ቁርባን ጸሎት፣ ስጋ ወደሙን መለወጥ ወይም ስጋ ወደሙን መሳተፍ፣ የመጀመሪያ መጨረሻ ጸሎት፣ የመሰናበቻ ምስጋና ጸሎት እንዲሁም ደግሞ መጨረሻ ወደ ተልእኮ። እንግዲህ ቅዳሴ አስቀድሰን ስንጨርስ ቅዳሴው ለመኖርና በቅዳሴ ውስጥ ያገኘነውን ጸጋ ለማስተላለፍ ተልእኮ እንወጣለን ማለት ነው። ሐዋርያት የጌታ እራት ወይም ደግሞ ከጽርሐ ጽዮን ለስብከት እንደወጡ እኛም ከቅዳሴ ስንወጣ ወደ ተልእኮ ወደ ሚሽን እንወጣለን ማለት ነው። እንግዲህ በሁሉም ስርዓቶች በየመካከሉ በዋናው ክፍል ውስጥ ለመላው ቤተክርስቲያን ለመላው የሰው ልጆች እንዲሁም ደግሞ የእኛን ጸሎት ለሚያስፈልጋቸው ጸሎቶች ይቀርባሉ። ምክንያቱም አንድ ቅዳሴ በትንሽ ቻፕልም ተቀደሰ በትልቅ ባዚሊካም ተቀደሰ ለመላው ዓለም ይቀደሳል። በዚያም በአንዱ ቅዳሴ ዓለምን ከሰማያዊው መቅደስ ከሰማያዊ አምልኮ ጋር ያገናኛል። ስለዚህ ይህ እኛ በጥቂቶች በትሁት መንገድ የምናከናውነው በሳር ጎጆም ይሁን እብነ በረድ በተንቆጠቆጠ የተቀደሰም ይሁን ሰማይና ምድር ያገናኛል እና ለመላው ቤተክርስቲያን ይቀርባል። በዚህ አጋጣሚ መጠቀስ ያለበት አንዳንድ ጊዜ ያ ቅዳሴ ለመላው ዓለም ቢሆንም የተለያዩ ሐሳቦች ይዘንም እንቀድሳለን። የቅዳሴ ሐሳብ ተብሎ ስለ ሙታን እንጸልያለን፣ ስለ ሕያዋን ስለታመሙት እንጸልያለን። እንግዲህ በሀገራችንም ብዙ ሰዎች ቀደም ብለው ስላለፉ ቤተሰቦቻቸው ቅዳሴ ያስቀድሳሉ። እንግዲህ ያ ማለት በዚያ ቅዳሴ እነሱ እንዲታወሱ ያደርጋሉ እንጂ ያ ቅዳሴ ለዛ ለአንዱ ነፍስ ለአንዱ ግለሰብ ነው ማለት አይደለም። እንዲሁም ደግሞ ስለ ሕይወታቸው ስለ ትዳራቸው መነኮሳት ስለ ምንኩስናቸው ስለተለያዩ ጉዳዮች መስዋዕተ ቅዳሴ ያቀርባሉ። እንግዲህ በምዕራቡ ዓለም በጣም በርካታ ሰዎች ይህንን የቅዳሴ ጸሎት በማስቀደስ ብዙ ትሩፋት እንደሚያገኙ ስለሚያምኑ በየቀኑ በርካታ ሰዎች ሲያስቀድሱ እንመለከታለን። በሀገራችንም እየተለመደ ነው። በአብዛኛው በሞት ለተለዩን ዘላለማዊ ረፍት እንዲሰጥ፣ ለታመሙት ፈውስን፣ ላዘኑት መጽናናትንም እንዲሰጥ፣ ለሀገር ሰላም እንዲሁም ደግሞ በቤተሰብ ውስጥ ላለ ተግዳሮት ስለተለያዩ የህይወት ምዕራፎቻችን ቅዳሴ እናስቀድሳለን። እንግዲህ ያ በቅዳሴው እንዲታሰብልን ማለት ነው። ያ ማለት ግን ያ ቅዳሴ ለዛ ጉዳይ ብቻ ነው ማለት አይደለም። አንዱ ቅዳሴ ለመላው ዓለም ይበቃል ይላሉ አበው። እንግዲህ ጠቅለል ስናደርገው መስዋዕተ ቅዳሴ ትርጉሙ ምንድን ነው? የቅዳሴ መስዋዕት ነው። የጌታችን የኢየሱስ ክርስቶስ በጎልጎታ ላይ የተከፈለ መስዋዕት ነው። የጌታችን የኢየሱስ ክርስቶስ በመስቀል ላይ የከፈለው መስዋዕት ሕያው የሚያደርግ አሁን ዛሬ የሚያደርግ እኛም በዚያ እንድንሳተፍ የሚያደርገን መስዋዕት ነው። በመስዋዕተ ቅዳሴ ሕያው የሆነ ክርስቶስ በእኛ መካከል ይገኛል እና ሕያው መገኘት የክርስቶስ ሕያው መገኘት የክርስቶስ እውነተኛ መገኘት እንግዲህ እኛ ካቶሊካውያን የምናምነው በህብስትና ወይን በእርግጥ የጌታችን የኢየሱስ ክርስቶስ ስጋና ደም ነፍስና መለኮት በዛች ሰዓት በመስዋዕተ ቅዳሴ ይገኛል ብለን እንላለን። በዚያ ሰዓት በተቀደሰው መባ ደግሞ የተገኘው ህብስትና ወይን ሁል ጊዜ ለሕሙማን እንዲደርስ ከቅዳሴ ውጪም ደግሞ ለቅዱስ ቁርባን በሚገኘው ክርስቶስ ለመስገድ በቤተክርስቲያን እናስቀምጣለን። እንግዲህ አንዱ የኛ ቤተክርስቲያን ከሚያስገኙ ነገሮች የቅዱስ ቁርባን ማስቀመጫ መኖሩና በማንኛውም ሰዓት መጥተን እንድንጎበኝ ለዛም ክርስቶስ እንድንሰግድ የሚያደርግ ነው። ስለዚህ ሕያው የክርስቶስ መገኘት የሚያመጣ ነው። እንግዲህ በእኛ ነገረ መለኮታዊ አጠራር ትራንስሰብስታንሲዬሽን የሚባለው በቅዳሴ ጊዜ ካህኑ እጁን ዘርግቶ በመባዎቹ ላይ በሚጸልይበት ጊዜ መንፈስ ቅዱስ ሆይና እነዚህን መባዎች ወደ ጌታችን ኢየሱስ ክርስቶስ ስጋና ደም እንዲለወጡ አድርግ ሲል ህብስቱና ወይኑ ወደ ጌታችን ኢየሱስ ክርስቶስ ስጋና ደም ይለወጣል
የጌታችን የኢየሱስ ክርስቶስ ሥጋና ደም ነፍስና መለኮት ማለት የክርስቶስ ሕያው መገኘት እውን ይሆናል ማለት ነው። እንዲሁም ደግሞ ህብረት ይፈጥራል። እንግዲህ በአንዳንድ ጊዜ ቅዱስ ቁርባን ኮሚዩኒየን እንለዋለን። ይህም ማለት ሁባሬ ማለት ነው። እኛ ወንድሞቻችን እህቶቻችን አንድ እንሆናለን፣ እንዲሁም ደግሞ ከእግዚአብሔር ጋር አንድ እንሆናለን። በዚህ መባ መቅረብ መስዋዕት ጊዜ ሰማይና ምድር ይገናኛል ስንል የሰው ልጆች ሁሉ አንድ ይሆናሉ፣ ከእግዚአብሔር ጋርም አንድ እንሆናለን። ስለዚህም ይህ የቤተ ክርስቲያናችን ትልቁና ዋናው አምልኮ ነው፣ ዋናው ጸሎት ነው። ጸሎት ብለን በትምህርተ ክርስቶስ የዘረዘርናቸው ጸሎቶች ሁሉ እዚህ ውስጥ እናገኛቸዋለን። ልመናችንን፣ ምስጋናችንን፣ አምልኳችንን ሁሉ እዚህ ውስጥ ይካተታል። ስለዚህም የቅዳሴ መስዋዕት በዋናነት ራሱ የምስጋና ጸሎት ነው። ምክንያቱም ቁንጮ ማዕከሉ ህብስቱን አነሳ፣ አመሰገነ፣ ባረከ፣ ቆርሶ ሰጠ ነው የሚለው። ወይኑንም አነሳ፣ አመሰገነ፣ ባርኮ ሰጣቸው። ስለዚህ የምስጋና ጸሎት ነው ብለን የምንገልጸው። እንግዲህ የዛሬ ትምህርታችን እዚህ ላይ እናበቃለን። ሳምንት ደግሞ በሌላ የጸሎት አይነት እንደዚሁ አጠር ያለ ማብራሪያ በመስጠት በትምህርተ ክርስቶስ የተማርነው የጸሎት ህይወት ትርጉም ምንነት በተግባራዊ የጸሎቶቻችን ምን እንደሚመስል ለማየት እንሞክራለን። እስከ ሳምንት እግዚአብሔር በቸርነቱ ይጎበኘንና ይጠብቀን። አሜን።